ከማሸነፍ በስተጀርባ የማይከስምና የማይናጋ ትጋት ያስፈልጋል። በመናደርገው ፈታኝ ጉዞ ትጉህ መሆን ይኖርብናል። ጥረት አንድ ነገር ነው፣ በመረጃ ግን መደገፍ አለበት። ያለ በቂ መረጃ አስሬ ጥረት ቢሉ እጥረት እንጂ ጥረት ብሎ ነገር ሊኖር አይችልም። የማሸነፍን ፍልስፍና እንከተላለን ብንልም እንኳ አናሸንፍም። ያኔ ደግሞ ተስፋ መቁረጥ፣ መሰላቸትና መታከት በቁጥጥራቸው ስር ያደርጉናል። ታካችነትን በትጋት ለውጠን የተለዩ አሸናፊዎች ለመሆን ዓላማዬ ብለን ለተነሳንበት ነገር መሰጠት አለብን። ለታቀደው ዓላማ የተመረጡ ልጆችን መልመላል። ፕሮፌሽናል የኮሌጅ ስልጠና እንዲወስዱ ተደርጓል። ውጤታቸውንም እንደው ላይ ተከታትለን በዩኒቨርሲቲ ውስጥ ያደረግነው ምልመላ ከሞላ ጎደል አርኪ ነው። ከሞላ ጎደል ማለት እኮ ከሆነ የሞላ ነገር ላይ የጎደለ ነገር አለ ማለት ነው። ይሄ ደግሞ የትጋት ባህሪ የትጉ ሰው ማንነትም አይደለም። ሞላ ጎደለ የተስፋ ግማሽ እንጂ ጠብ የሚል ነገር የለው። በምናልባት በጥርጣሬ ታጅለን አብረን ልንጓዝ አንችልም። እምነትህ ላይ ትጋት አክልበት። ያኔ ካሰብከው ለመድረስ እርግጠኛ መሆን እንጂ እንዲህ ቢሆን ኖሮ ምናምን ነገር ከሞላ ጎደል እያሉ መርመጥመጥ አያስፈልግም። በተረፈ አሁን ያልከው ነገር ተራ የግምት ጉዳይ እንጂ የረባ ዕውቀትም አይደለም። የትምህርት ፍላጎት ኖሯቸው በተለያዩ ምክንያት መማር ያልቻሉ ተማሪዎች በአዲስ አበባ ዩኒቨርሲቲና እውቅና ባላቸው የግል ዩኒቨርሲቲዎች፣ ኮሌጆች ትምህርታቸውን እንዲከታተሉ አድርገናል። ተጨማሪ በዚህ ዓመት ድርጅታችን 5 አካውንቲንግ፣ 3 ኮምፒውተር ሳይንስ፣ 8 የባንኪንግ ተማሪዎችን ያስመርቃል። አብዛኛዎቹ የማዕረግ ተመራቂዎች ናቸው። በሌላ በኩል ሹፍርናን ከቴክኒክ ጋር የተማሩ 15 የሚሆኑ ሹፌሮች ስልጠናቸውን አጠናቀዋል። ስልጠናው አካል ብቃትንና አለው መተኮስንም ይጨምራል። እነዚህ ያለሙ ተኳሾች በከተማይቱ በሚገኙ ዋና የገንዘብ ተቋማት የሹፍርና ስራ እንዲያገኙ አድርጉ። ዘንድሮ ትምህርታቸውን ያጠናቅቃሉ ያላችኋቸው ተማሪዎች ደግሞ ጊዜያዊ የትምህርት ማስረጃዎቻቸውን አሁንም ቀደም ብለው ለተመረጡ ባንኮች ማስገባት አለባቸው። ሌላው ተማሪዎቹም ሆነ ሾፌሮቹ፣ ጥበቃዎቹም ሆነ የጽዳት ሰራተኞቹ፣ ሌሎቹም በሙሉ አንዳቸው ከሌላቸው መተዋወቅ ወላ መቀራረብ የለባቸው። ቴክ ኬር። ይሄን አስረግጬ ነው የምነግራችሁ። 3 ሹፌሮችን፣ 8 ባንክ ክላርኮችን፣ 5 አካውንታንቶችን፣ 11 የጥበቃ አባሎችን፣ 9 ተላላኪዎችን፣ 7 የጽዳት ሰራተኞችን በስራ ላይ ተሰማርተው የእኛን ትዕዛዝ በመጠባበቅ ላይ ይገኛሉ። የመጀመሪያው ዙር ስራ ትዕዛዝ ወይም መመሪያ። ኦኬ። ላለፉት 5 ዓመታት በከተማችን በሚገኙ ታላላቅ የገንዘብ ተቋማት ላይ አንድ ልዩ ጥናት አካሂደናል። ለዚህ ጥናት ማስፈጸሚያም ሙስና የሚባለውን ነገር ሳይጨምር ወደ 5 ሚሊዮን ከምናምን ወጪ ተደርጓል። አሁን ወደ ተግባር ለመሸጋገር ወሳኝ በሆነ ምዕራፍ ላይ እንገኛለን። ያን ሁሉ ዘመን ለፍተን ይህን ሁሉ ገንዘብ ወጪ አድርገን ልንሰራ ያቀድነው ስራ በአንድ ያበደ ደንቆሮ ቀጭን ስህተት ቢናድ ሊከተል የሚችለውን አደጋ መገንዘብ ትችላላችሁ። ስለዚህ በየትኛውም አቅጣጫ አስተሳሰባችሁም ሆነ ድርጊታችሁ ሙሉ ንቃትን የተላበሰ መሆን ይኖርበታል። እያንዳንዳችሁ በስልጣናችሁ ስር የሚገኙ ሰዎችን 24 ሰዓት ሙሉ በከፍተኛ ንቃት ልትከታተሏቸው ይገባል። የራሳችሁን የቁጥጥር ሜካኒዝም መጠቀም ትችላላችሁ። መሰለል ካለባችሁ ሰልሏቸው። ይሄ የኛ ተባባሪ የሆኑ የመንግስት ሰዎችንም ያጠቃልላል። ከሚሰጠው ትዕዛዝና መመሪያ ውጪ አካሄዳችንን ሊያበላሽ ወለም ዘለም እላለሁ ብሎ ቢሞክር ያለ ምንም ርህራሄ ጭንቅላቱን እያላችሁ አጋድሙት። እንደተለመደው የማንኛውም አባል ፓስፖርት ከወጣ በኋላ የሚቀመጠው እዚህ ነው። ጠፋብኝ፣ በዚህ ወጣ፣ በዛ ወረደ ብሎ ሌላ እንዳያወጣ ኢሚግሬሽን ያሉ የኛ ሰዎች በሚገባው ቋንቋ ያነጋግሩታል።
በከተማችን ከሚገኙ የመንግስትና የግል ባንኮች አንዱ የሆነው አበሻ ኢንተርናሽናል ባንክ በነገው ዕለት ቅዳሜ የመጀመሪያ ክንዳችንን ይቀምሳል። አበሻ ኢንተርናሽናል ባንክ ነገ ቅዳሜ ድንገተኛና መብረቃዊ ዝርፊያችን በቁጥጥር ስር እናውለዋለን። ጥያቄ በምትመደቡባቸው የተግባርና የሽፋን ቦታዎች ሁሉ በሰዓቱ እደግመዋለሁ፣ በሰዓቱ የሚጠበቅባችሁን ሁሉ አድርጉ። የሲኒየር አባላት አበል ከዛሬ ጀምሮ በ25% እንዲያድግላችሁ ተወስኗል። መልካም ስራ። ጨርሻለሁ። ለን ወለደ ለደሞ ሐመርዋን ወለደ ፈን ወለደ ፈደሞ ራሱና ድንቆንቁኝ ዶና እዚህ ጨለማ ዘመን የተፈጠረ ድንቅ ጨዋታ ዶና እሱን ሆናለሁ ብዬ ስሮጥ ሐሞቴ ፈሶ ቦማል ጤና ይስጥልኝ። አዎ ባንከርስ እናንተን ያኑርልኝ። ሰዎቼ፣ ቁርሶቼ፣ ራቶቼ ቶም ነው አይሉ ሳት ነው አይሉ ይወገድ አይሉ ባንከርስ ሰዓቱ እየተቃረበ ነው፣ ነገር ግን የደረሰ የለም። ተገኘ? የተሰማኝ ደስታ በቋንቋ ልግለጽልህ። እኔ ግን ከደስታሽ ይልቅ የደስታሽን ምክንያት ማወቅኩ። እስኪ ገምት። ግራጁዌሽን አሰርጋችን አልተቀመከለ ሌላ ዊስኪ ለኔ ከዚህ የበለጠ ደስታ ምን አለ?
የማረግ ተመራቂ ለነገሩ የክብር ዋንጫ ልፋትሽና የጥንካሬሽ ዋጋ ለኔ ሰጠኝ እንጂ ዋንጫ አልተን ወዳል እንዴት አድርገሽ አሁን አንድ አስቸኳይ ስራ አለ እሱ ጋር ደርሼ ልምጣ ጓደኞቼን ትቼ በረሬ ስመጣ አንተ ጥላይ ልትሄድ ነው ስራ እኮ ነው ደሞ አልቆይም ቶሎ ነው ሽመጣ የደስታዬ ብቻ ሳይሆን ቀኑን አስታውሰሃል ቅዳሜ እኮ ነው ድንገት አስቸኳይ ስራ ታስችሽ ምክንያት ስንተዋወቅ ጀምሮ እንኳን በስራ ምክንያት በህይወት ጉዳይ እንኳን በዚህ ቀን እንደማትለኝ ነግረኝ ይዘረኝ ካም በኋላ ጀከም ግድ የለሽ በደስታሽ ምክንያት 7ቱን ቀናቶች ቅዳሜ እሺ የኔ ይቅር የሚዜዎቹን ቀጥሮ አደርስ ጌታዬ አልደረሰም ዝተት ምን እየሰራ እንደሆነ ትነግረኝ ትችላለህ? ተለዋጭ መንገድ እየፈለግንለት ዝተት ሄሎ ዶዳጄ ሄሎ አለው እንዳስቀመጥከኝ አለው አልተሸረፍኩ አልተቆረስኩ እንዳበጀኝ እንደተበጀው እንቅስቃሴ የሌለው ህይወት ሄሎ ሄሎ ኔትወርክ ዜሮና እንቅስቃሴ የሌለው ህይወት አንድ ናቸው ሂድ ስትሄድ ግን ብዙ ጥሩ ነገር ጥለን ምን እኔን የስንት ዓመት ልፋት ውጤቴን ደስታዬን ቀኑን ቅዳሜን እሱ ሰዓቱ ደርሷል እንዳትሄድ ለምን ስትመለስ ግን እስከ መጨረሻው አታገኘኝም ደስታዬን በሐዘን ለውጠ እንዳትሄድ ፕሊስ አትሄድ ቅር በተለዋጭ መንገድ ላኩል መልእክት እንዲደርሰው እየጣርኩ ነው እኔ ነግሬያለሁ በዚህ የማይረባ ምክንያት ግን በኋላ አንዲት ነገር ብትፈጠር ሁላችሁም ወዮላችሁ 2 ደቂቃ ብቻ
አዟሪው በኩል መልካም ስራ። ከሁለት ከሶስት ደቂቃዎች በኋላ መኪናው ይመጣል። በውስጡ ሁለት ጥበቃዎች ይኖራሉ። ከሁለት አንደኛው ማስካር የሚያልቀው የደረሰው ቦስ ወደ ፍስታል። አሁን እንቅስቃሴዎች ሁሉ ዳንስ ናቸው። እንኳን አብሮ ደስ አለን። አሁን ሩቅ ቦታ ነው ያለሁት። እሺ እንገናኛለን። አመሰግናለሁ። ሰላም ሁኚ። እሺ ንቆኝ ለምን ታጠፊዋለሽ? ትምህርት ቤት አገኛቸዋለሁ። አሁን ጊዜንም ደስታዬንም ካንተ ጋር ነው ማሳለፍ የምፈልገው። ምን ነው? ይገባኛል። እየቀለድክ ነው አይደለ? ከምርክ ይገባሃል። ምን ስለሆንኩ? ስራ ስለቀረው በቅርብ ስለማገባሽ ወይስ ሚስቴ ከተማሪዎች ሁሉ በልጣ ተሸላሚና የማረግ ተመራቂ ስለሆነች? አትድከም። መልሱ ስለምወድና ልጠላ ስለማልችል ብቻ ነው። ይገባሻል። ለምን? ስለምወድሽ መውደድሽም ትክክል ስለሆነ። አየህ አይደለ አንድ ላይ መሆናችን ያገኘነው ደስታ የሚጠጣ ነው። ታሽ ከስራ በመቅረት ትንሽ ዘና የሚያደርግን ደስታ አለው። በኋላ ይል ለፍቅርሽ ክብር ስል የምችለውን ሳይሆን የማልችለውን ማድረግ ስለሚያስደስተኝ። ታዲያ ቅድም ለምን ልሂድ አልከኝ? ቁም ነገሩ እኮ መጨረሻ ላይ መቅረት ነው። መልክ ፍጥረት ያምራ የመተሪሰ መንገድ ያዝ። ከዛስ በሰዓተ ገብርኤል ስትደርስ በስተቀኝ ባለው ፒስታ መንገድ ላይ ገባ ብለህ ሰባተኛው ቤት ላይ ቀይ መኪና ቆሞ ታገኘዋለህ። የእኛም መምጣት ሳይ መኪናው መንገድ ለቆልን ይሄዳል። መኪናውን አስገብተን በግቢ ውስጥ በቆመው ዲ ታክሲ ውስጥ ገንዘቡን አስቀምጠን እንወጣለን። እኛስ ከዚህ ስንወጣ የምናገኘው አስፋልት ላይ ሚኒባስ ያለ ሹፌር ቆሞ እናገኛለን። ሄሎ ያሬ ነኝ ዘልክ አውቄሃለሁ። በዚህ ሁኔታ ካንተ ጋር የማወራበት ጊዜ ነው አይደለም። የሷ የማረግ ተመራቂ መሆን የፈጠረብኝ ደስታ ሳይሆን በቃ ምን
ብሬ ካልመጣ ብላ ይፈጥር ሄሎ ደፋር ሄሎ በእርግጠኝነት እንደኔ ድለኛ የሆነ የለም ምን ጥያቄ አለ ሰርግም ግራጁዌሽን ታየኝ እኮ በአንድ ቀን ለክብሬ ጥቁር ጋውን ለሰርጌ ነጭ ቤሎ ለጥረቴ ዋንጫ ለጋብቼ ሻምፓኝ በደስታ ሳነሳ እንዴት አድርገሽ አንድ የባንክ ቤት ጥበቃ መኪና ውስጥ ሌላ የባንክ ቤት ጥበቃና የባንክ ቤት የመኪና ሾፌር ከከተማ ወጣ ብሎ በሚገኝ ስርቻ ስር እንዲሁም ለጊዜው ማንነታቸው ያልታወቁ ሁለት ወጣቶች ጫካ ውስጥ ተገለው ተገኝተዋል። በተጨማሪ 9 ሚሊዮን የኢትዮጵያ ብር የት እንደደረሰ አልታወቀም ወይም ተዘርፏል። የባንክ ቤቱ መኪና በአንድ ግለሰብ መኖሪያ ግቢ ውስጥ የተገኘ ሲሆን ግለሰቡ ከሁለት ወር በፊት ቤቱን በ900 ብር አከራይቶት ነበር። ለማን እንደተከራየ ይጣራል። የሟቾቹ ባክግራውንድ በአስቸኳይ እንዲቀርብ ኢንስፔክተር ሄኖክ ሌሎች ተጠርጣሪዎችም በቁጥጥር ስር በቶሎ ይዋሉ። ቀብያ ሄሪዲ ይሄኛው ያምራል። ያምራል። መቼ አየኸኝ? እሺ እንዴት ነው? ቆንጆ ነው። ጠዋሪ ከዚህኛውና ከዛኛው የትኛው? ይሄኛው ያምራል። እኔ ግን ያንን ነው የወደድኩት። ያኛውን ልሻት ላይ ቆደድሽ? ኖ አንተ የወደድከውን ነው የማደርገው። ለምን? ስለምወድ። ወደን ፈቅደን በስንትና ስንት በስለት ሊያገኝ የማይችለውን ጸጋ አስታቀፍ ነው፣ ግን ሊሰራ አልቻለም። እና ማን ነው ለዚህ ተጠያቂው? ምንድነው ችግሩ? የአመራር ችግር ነው? የኮሙኒኬሽን ችግር ነው? ወይስ ተለዋጭ እቅዶች ተግባራዊ አልሆኑም? ተናገር። የተባሉትን በሙሉ ተግባራዊ አድርገናል። በእኛ በኩል ምንም ችግር አልነበረም። ስለዚህ ይሄ ቡልሺት የተባለውን ነገር በትክክል አልሰራም ማለት ነው። በዚህ ምክንያት ለፈጠረው ችግር ደግሞ አንዲት ነገር የሚራራ አንጀት ሊኖረን አይችልም። ከተዘፈቀበት የጥፋት ባህር ውስጥ ለማውጣት ወይም አንድ ጥሩ ሻርክ እዚያው ባህር ውስጥ እንፈጥርለታለን፣ አለበለዚያም አውጥተን ውሃ እንዲያጠራው እናደርገዋለን። በኬፕታውን ባንክና በብሔራዊ ባንክ እንዲሁም በውጭ ባንኮች ለነደፍናቸው ነገሮች ተመራጭ ከሆኑት ሰዎች መካከል አንዱ ነው። አንዱ ነው። እና ለዚህ ለአንዱ ብለን ቆይ፣ በመጀመሪያ ደረጃ ዓላማችን ምንድነው? በየትኛውም አቅጣጫ የተለዩ መሆንና መበልጸግ ነው አይደለም እንዴ?
እና ለዚህ ለአንዱ ብለን አጠቃላይ ስዕላችን ገደል ሲገባ ዝም ብለን እንይ ነው? ብጣሽ ወረቀት ማቀበል ምን ይከብዳል? መሸሹ ነው? መዘናጋቱ ነው? ወይስ ብልጥ መሆኑ ነው? እኛ እኮ ያስተማርነው እናት አባቱን እንዲጦር ወይም እናት ሀገሩን እንዲያገለግል አይደለም። በጥቃቅን ስህተት ትልቅ ነገር ልናጣ እንችላለን። ስለዚህ ለስራችን እንቅፋት የሆኑ ሰዎችን በይጠቅሙኛል ብቻ ዝም ብሎ ማስቀመጡ ለኔ ጥሩ አካሄድ አይደለም። እንክርዳዱን ከስንዴው የመለየት ስራችንን አጥብቀን መቀጠል አለብን። በዚህ ስራ ላይ መብረክረክ ቦታ የለውም። በነገራችን ላይ ከዚህ ቡድን መውጣት የሚፈልግ ማንኛውም አባል ሁለት አማራጮች አሉት። የመጀመሪያው አማራጭ ራሱን ማጥፋት ነው። ይሄ ያልሆነልህ ካለው ሁለተኛው አማራጭ እኛ የራሳችንን ሰው እንመድብለትና እናስጠፋዋለን። በድምሩ ከዚህ ቡድን በህይወት እያሉ መውጣት ነውር ነው። ምንም እንደዚህ ሆነ ማየት በፍጹም ምንም አልሆንኩም። አንተ ዝም ብሎ ከሚጨንቅ እኔ ልጩልና ይጣል እስኪ የሙች ምንም አልሆንኩም እኮ እና ምን ሆነ ነው? እሺ ካለቃ ጋር ተጣላ? ብሩ ቸገረ? እሺ የምታሳድገው ልጅ አለ? እና ምን ሆነ ነው? ያሳደጉኝንም ቤተሰቦችን ጣም ማላውቀው ዘባሽ የእናትም ሆነ የአባት ምርቃት ያልደረሰኝ እድለቢስ በሁሉም ነገር እድለቢስ እንደሆንኩ ላንቺ ሚስጥር አይደለም። ይልቅ እኔን የሚያስጨንቀኝ አሁን የሰርጋችን ጉዳይ ነው። ምን ቀረና ነው የሚያስጨንቀው? በቃ ሁሉ ነገር ሞልቶ በሰው መሀል እየተሽኮረመሙ መሄድ ንጉስ መምሰል። ጎበዝ አስቀያሽ ነህ። እንደፈለግሽ ተርጉሚ። እስኪ ፍቅርሽ ግን በልቤ ውስጥ አይንገዳግድ። ጊዜ ሁሉ ለአንቺ ጉዳይ ነው። እሺ እኔ እኮ ግራ ገባኝ። አለቃህን ሂጂ ባሌን እንዳታስከፋብኝ እንዳልል አድራሻን ቅርሱ ስራህን አልናገር ካልክ አመት ምንድነው አዲስ ነገር ግን የምታነሺው? ቋሚ ሰውንና ደሞዝ ሲጨምረ ነግርሻለሁ አላልኩ? ፈኔ ቆንጆ እሱ እኔን አያስጨንቀኝም። አንድ ቀን ተከትዬ ያገኘዋለሁ። ይልቅ ስራህን ብትለቅም ባትለቅም የሰርግ ወረቀት መስጠት አትዘንጋ። የሀገር ኢኮኖሚ የህዝብን ደህንነት አደጋ ላይ ሊጥል የሚችል በዓለም አቀፍ ደረጃ ኢትዮጵያ ዘወትር ከምትታወቅበት ውስጡንና ጎን ለጎን በሽብርተኞች አምባ መሳተፏን የሚያስመሰክር በጠራራ ፀሐይ በሀበሻ ኢንተርናሽናል ባንክ ላይ ዘረፋ ተካሂዷል። በጉዳዩ ላይም በርካታ ተጠርጣሪዎች በቁጥጥር ስር ቢሆኑም አብዛኞቹ ግን ከወንጀሉ ጋር ምንም አይነት ግንኙነት የሌላቸው በመሆኑ ሊለቀቁ ወጥተዋል። ካለብን ሀገራዊ ኃላፊነት አንጻር ለዚህ ጉዳይ ልዩ ትኩረት ልንሰጠው ይገባል። ስለዚህ ባለን አቅም ሁሉ 24 ሰዓት በመንቀሳቀስ እነዚህን ወንጀለኞች በቁጥጥር ስር መዋል እንዳለብን ይሰማናል። ጥሩ። በዚህ ሳምንት ውስጥ ስሜት ሊሰጥ የሚችል መረጃ አግኝተን ወደ ተግባር ካልተሸጋገርን እዚህ ቁጭ ብለን ወንበር ከማሞቅ ሌላ የሚተርፈን ነገር የለም። ስለዚህ አዲስ ኮሚቴ ተዋቅሮ ክትትል ቀን በቀን ማድረግ አለብን። ከአሁኗ ደቂቃ ጀምሮ በየ6 ሰዓቱ እየተገናኘን የደረስንበትን መረጃ ሪፖርት እናደርጋለን። ጥያቄ? ጥሩ ጥያቄ ነው። ኢትዮጵያ ድሮ ችኩል ነበረች። ዓለም
ድፍን በነበረችበት ወቅት ቸኩላ ዘመነች። ዓለም ሰው መሆኑን አምኖ ሳይቀበል ኢትዮጵያ ስልጣኔ ጫፍ ላይ ቆማ በኩራት ታደለች። የስልጣኔ ምንጭ እኔ ነኝ ብላ አወጀች። እስከ ዳር አየሽ፣ ዛሬ ዓለም ጨረቃ ላይ መኖር ሲቃጣት እኛ ለማድነቅ እንኳን የሚያስብ እውቀት አለ። እስኪ ደግሞ እኔ በተራዬ ልጠይቅሽ፣ የስልጣኔ በኮሮናዋን ገፎ ኢትዮጵያ የምትባል ሀገር ከኢትዮጵያዊነት ውጭ ያደረጋት ማን ነው? በባዕድ ሀገር ልጆቿ ተንከራተው አንገት ደፍተው እንዲኖር ሲያደርግ ማን ነው? የችግረኞች ፋና ወጊ የልመና አቀንቃኝ ያደረገ? እስኪ መልሽ። እርሶ ያሉትን መሆኗን እንጂ ማን እንዳደረጋት አላውቅም። የስልጣኔ አይን በልቶን ወይስ የአርባ ቀን ዕድላችን? ድሮ ጀምሮ የሰይጣን ስራ ነው እያልን ስልጣኔ እናከላክላለን። ምኒልክ ሲኔማ ቤት ቢከፍቱ ሰይጣን ቤት አሉ። ቴሌፎን ቢያስገቡ የሰይጣን ስራ ነው አላቸው። እስኪ ቆይ የፈረንጅ ሰይጣን ሲኔማ ሲሰራ መንኮራኩር ሲያመልክ የኛ ሰይጣን አፍ ማጠመን ብቻ ነው እንዲስራው? ናረኒ አላቅ ወጡ ገዳያችን የውር ድንበር ፍርጥጫችን ነው። ቀድመን ስንገኝ ተቀዳሚያችንን የጎሪጥ ማየታችን ነው ጠላታችን። የማዕረግ ተመራቂ በመሆኔ ይህ ማስጠንቀቂያ መሆኑ ነው። እሱ እንዳለ ሆኖ የግቢው ተማሪ በሙሉ ለምን የማዕረግ ተመራቂ አልሆነ? መቼም እኔ ጎበዝ ስለሆንኩ አይባልም። የተለየሽ በመሆንሽ ጓደኞችሽ በሙሉ አድናቆታቸውን ካንቺ በላይ ገለጹልሽ አይደል? ተማሪውም ሰራተኛውም ነበር ደስታውን በልዩ ሁኔታ የገለጸልኝ። አየሽ፣ የኛ ሀገር እግር ኳስ ተጫዋች ጎል አግብቶ አሸንፎ ዋንጫ ለመውሰድ ከሚያደርገው ጥረት ይልቅ ደጋፊዎች ጉሮ ሸባይን ለማጥናት የሚወስዱት ጊዜ ይበልጥ። አዎ፣ በዚህ ደግሞ ምንም አይነት የሞራል ጉዳት አይሰማችሁ። እቺ ሀገር እንደሆን ማንም ነው የሚግጣት። ታዲያ ምን አለበት ድርሻችንን ብንወስድ? እኛ እኮ እስኪ ሰጡን አልጠበቅን። አጫዋቱን ቀይረን ራሳችን ሄደን ውስድ እናደርገዋለን። በቃ በመጀመሪያ ደረጃ አቅመቢስ መሆን ማለት በስራችን ላይ ትልቅ እንቅፋት መጋረጥ ማለት ነው። የአቅማችን ምንጭ አንድም አስተሳሰባችን ነው፣ አብሮት በተጓዳኝ ደግሞ ተግባርና ትጋታችን ነው። አስተሳሰብና ተግባራችን አንድ ላይ ካልሄዱ ቋንቋችን ይደበላለቃል። የባቢሎን ዘመን እንደሚሏቸው ሰዎች መተረቻና መቀለጃ ነው የምንሆነው። ስለዚህ ለአቅማችን መልፈስፈስ ምክንያት የሆነውን ጋሬጣ ሙሉ በሙሉ ማስወገድ ተቀዳሚ ስራችን ይሆናል። አቶ ያሬድ ዘላለም ድንገት ያሳየው የባህሪ ለውጥ እንደ ካንሰር ወደ ሌሎች አካላት የሚስፋፋ ሆኖ በመገኘቱ የአገልግሎት ዘመኑንም ምንም ሳይጠቀምበት ኤክስፓየር በማድረጉ በአጭር ጊዜ ውስጥ እንዲወገድ ተወስኗል። ካደረግንበት የጊዜና የገንዘብ ፈሰስ አንጻር ትንሽ የንስሐ ጊዜ ብንሰጠው። አንተ ንስሐ እኮ የሚያስፈልገው ጸሎት ቤት ውስጥ እንጂ ባንክ ቤት ውስጥ አይደለም። ስለዚህ ያሬድ ዘላለም ማለት ይገደላል ማለት ነው። አለቀ። የተልእኮ አፈጻጸም በስከዳር በኩል ሁሉም ነገር እንዲጠናቀቅ። እስከዳር አለሙ? አዎ፣ የሚፈለገው መሞቱ ብቻ ሳይሆን በእሷ እጅ መገደሉ ጭምር። እስከዳር አለሙ ከያሬድ ጋር የቀለበት ስነ ስርዓታቸውን በቅርብ ቀን እንደሚፈጽሙ አውቃለሁ። ባይሆን የሁለቱ መጣመር ከኛ ጋር የሚያገናኘው ነገር የለም። አንድ ያደረግናቸው ነፍሳቸውን ሊያስደስቱ ወይም የፍትወት ጥማቸውን ሊያረኩ አይደለም። አንድ ቀን ለተልኳችን መሳካት በቀጥታም ሆነ በተዘዋዋሪ መንገድ እንደ ጥሬ ዕቃ እንዲያገለግሉን ነው። እዚያ ላይ የሱ መሞት ለኛ ኪሳራ ነው። ይሄን ግጥም አድርገን እናውቃለን። በሷ እጅ ከተገደለ ግን ቀጣይ የሥራ ኃላፊነቷንና ቆራጥነቷን ጭምር የምንገመግምበት ስለሆነ ነው እንጂ ይሄን ውሻ ማንም መንገደኛ ሊገለው እንደሚችል በደንብ አድርጌ ያውቃል።
As you all know, this is the final informal meeting of the year. We have successfully covered all the courses assigned by the university. I appreciate your effort through the great sum. I thank you all. Some of you might not be satisfactory. Anyway, how did you find the exam? ፈተናው እንዴት ነው? የማይሰራ ፈተና ቢሆን ኖሮ አይደፈንም ነበር። በማጉረምረም የትውልድን ድቀት መጠገን አይቻልም። የትውልድ ድቀት፣ የትውልድ መላም እኛን ተከትሎ ለሚመጣው ትውልድ የተሻለ ነገር ማውረስ ካልቻል መድኃኒቱ ማጉረምረም አይደለም፣ ፈውሱ ማስተዋል። ሙሉ ጥያቄን ያገኘችው ብቸኛዋ ተማሪ እስከ ዳር አለሙ ናት። ለመሆኑ ምን አዲስ ነገር ተገኘና ነው ተማሪው አነስተኛ ውጤት ሊያመጣ ይቻላል? የተጠቀሙበት እንግሊዝኛ ቋንቋ በጣም ጠንካራ ነው። ምን ይደረግ? የትምህርት አማልክት ለኛ የሰበኩት በእንግሊዝኛ ሆነና እኛም ከነሱ ተቀብለን እናስተጋባለን። ለመማሪያ ቀርቶ ለመግባቢያ የሚሆን ዕውቀት ሳይኖረን በባዕድ ተጽዕኖ ስር ሆነን በእነሱ ጎሮሮ የኛ ላንቃ ጥገኛ ሆኖ የቋንቋ ፍሰታቸውን እናስተጋባለን። ድህነት ከቋንቋችን በልጦ እንዳናዳምጥ እንዳንደማመጥ አለ። በእናት ምድራቸው ጉያ ሆነው ሀዘን ደስታዋን ለመጋራት በባህል በታሪክ ጥላ ስር ሆነው አንድ ላይ ተሰባስበው በገዛ ሀገራቸው የሚኖሩበት ቀን ሩቅ እንዲሆን ያደረገው ማን? ድህነታቸው። እና አስተያየት ያደርጉልናል። ይሄ እኮ ዩኒቨርሲቲ ነው። ድህነት ከየት ይጀምራል? ከጭንቅላት። እንዴት? በቃ እንደዚሁ የድህነት መፍለቂያ አንጎል። ፈተናውን ለምን ፈራ? ላለመውደቅ ብትወድቅስ? አስተማሪ ያስፈልግህም ነው። ሽንፈትህ በራሱ ጥሩ ሌክቸር ይሆናል። መምህር፣ ይሄ እኮ የግሬድ ጥያቄ ነው። የኔ ደግሞ የምን ጊዜም ጥያቄ ምን ይመስላችኋል? ድህነት። ምንድነው የሰጡኝ መምህር? መልእክት። ይህ መልእክት እንዴት በርሶ ሊመጣ ቻለ? ይህ መልእክት አንቺን እንዴት ሊመለከት ቻለ? አባል ኖት? አባል ነሽ? አዎ። እውቀቴ ሳይሆን ድህነት የመለመለኝ አባል ነኝ። አዝናለሁ። ግድ የለም አይዘኑ። የሰጡኝን ግን ያውቃሉ? የሚያስለቅስሽ መሆኑን ባውቅ ኖሮ አልሰጥሽም ነበር። እንስቅ ነበር የፈለጋችሁት? ግን ምንድነው የተባለሽው? የተነጋገራችሁትን ነዋ። ትዕዛዙን ከመቀበልና መልእክቱን ከማድረስ ውጪ በውስጡ ስላለው ሐሳብ ምንም ነገር አላውቅም። ባሌን እኮ ነው ግዴ የተባልኩት። ኦ ማይ ጋድ! እስከ ዳር የማዕረግ ተመራቂ ስለሆንሽ የደረሰሽ ጥሪ እንጂ በፍጹም የአባል ትዕዛዝ ነው ብዬ አላስብም። እስከ ዳር ጨክና ያሬድን ነፍስ አጠፋለሽ ብላችሁ ታስባላችሁ? ያሬድ እኮ ፍቅረኛዬ ነው። እንዴት ቢላ በላይ ላይ ላሳርፍ እችላለሁ? ይሄማ እንዴት ይሆናል? እኔ ጠይቁኛል እንዴ? ይህን ከማለት ውጪ ምረዳሽ ነገር ባጣ ነው። እስከ ዳር ሰርጌ እኮ 17 ቀን የቀረው። ይሄን ይመስላል እንግዲህ። ይጠብሻል ብዬ ሰግቼ ነበር። በጣም ነው የሚያምረው። እንዲያውም በልክሽ የተሰፋ እኮ ነው የሚመስለው። ወርቅ ልበስ፣ ወርቅ ያለብስ ልጅ ጨረቃ ነው ያስመሰልከኝ እኮ። ግን እንዳትጠለፊ። በነገራችን ላይ ምን የጎደለ ነገር አለ? ሙሉ ሁነልኝ ልጅ። በእኔ በኩል እድሜ ለእናንተ አንድም የጎደለ ብቻ የጎደለ ይጭኛ። ባሌ እኮ ነው። ምን አደረጋችሁ? ድርጅታችን በከፍተኛ ወጪ ካስተማራቸው አባላት አንዱ ነው። ኢንቨስት አድርገንበታል።
እሱ ግን መተዳደሪያ ደንባችንን ለመናድ ሞክሯል። በፍጹም አላምንም። አይሆናል። ይኸውልሽ አሁን ጊዜ ባናጠፋ ለምን ደበቀኝ? እናንተ ስለምን አልነገራችሁኝ? አልነገሩሽም እንዴ እስካሁን? እኔ ንገሯት ብያቸው ነበር። ምናልባት ቢዚ ሆነው ይሆናል፣ ወይም ይሄ ነገር ትልቅ ቢዝነስ ነው፣ ትልቅ ገንዘብ ነው ብለው ሊሆን ይችላል። ለኔ ደግሞ ባሌ ህይወቴ ነው። አንቺ ህይወቴ ነው የምትይው ሰው ለብዙ ሰዎች ህይወት መጥፋት ምክንያት ሆኗል። በቀደም ለታ ቅዳሜ ዕለት የተሰጠውን የሥራ ኃላፊነት ወደ ጎን በማለት የግል ጥቅሙን ሲያሯሩጥ እንደነበር ደርሰንበታል የሚል ሪፖርት ጠረጴዛ ላይ አለ። እንደምታውቂው ከፀሐይ በታች ከኛ የሚሰወር ነገር የለም። ደግሞ በእኔና ባንቺ መሃል ይቅር እንጂ በስራችን ላይ ትንሽ እንቅፋት ከፈጠረች እሷንም እናስወግዳት ወይ የሚል የውሳኔ ሐሳብም አቅርበውልኛል። እኔ ግን ይሄ እንዲሆን አልፈቅድላቸው። ያስተማርከኝ እነዚህ ተጠቅመ የሰው ደም እንድጠጣ ነበር። ሞቴ ሰላም በህይወቴ ሰው ተለማምጬ አላውቅም። ግን ልምከርሽ፣ ካልገደልሽው ይገድሉሻል። ጓደኛዬ ለወጥበታለሁ ብዬ እንጂ አጠፋለሁ፣ ጸድቅበታለሁ ብዬ እንጂ ኮነንበታለሁ ብዬ አይደለም። ተይ፣ የኛ ልጆች አታውቂያቸው? የኛ ልጆች ሰው አሰቃይተው መግደል ከፈለጉ መሳሪያ አይጠቀሙም፣ በእጃቸው ነው ጭጭ የሚያደርጉት። ደግሞ አሁን እንዲህ ብትይ የታገሱ መስለው ዝም ይሉሽና ይቆያሉ። ግን አንቺ የምትወጃቸውን ሰዎች አይንሽ እያየ ለዘለዓለሙ ይደብቁልሻል። ለምሳሌ ያንቺን እናት እንደ እብድ ውሻ በብረት ዱላ አናታቸውን ቅጥቅጥ አድርገው ፍልጥልጥ አድርገው በገጀራ ሰውነታቸውን ቁርጥርጥርጥርጥ አድርገው ይሄ የጎዳና ላይ ውሾች አሉ አይደል? አሳዳጊ የሌላቸው ለነሱ ነው የሚመግቡልሽ። ይሄው ዘለላ ጸጉር እንኳን አትገኝም የእናትሽ። ለማስረጃ እንኳን ደብዛቸው ነው የሚጠፋው። ይሄን ለማድረግ ደግሞ የግድ አቧራ ማስነሳትና መዘጋጀት እንኳን አያስፈልጋቸውም። በ10 ደቂቃ ውስጥ ሁሉን ነገር ጭጭ አለቀ። ይሰውደም ያላግባብ ነበር። ይሄ እንግዲህ አትጨማለቂ። የሰው ደም በማን ደም ነበር አንቺ እስከ ዛሬ ድረስ ዘንጠሽ ተከብረሽ ስትማር የነበረው? በአባቶቻችን ደም። ምን ይመስልሻል ህይወትሽን የለወጠው? ከአመዳምነት አንስቶ የድህነት ቀንበርሽን ሰብሮ ሰው ያደረገሽን ጥያቄ እንደው አስበሽው ታውቂያለሽ? ብቃትሽ ችሎታሽ አይደለም። እሺ፣ የብዙሃን የነፍስ ዋጋ የእልፎች የደም ጥርቅም ነው። እሺ፣ ስጋችን ቆራጥ ናሞራ በትት ይህም ያለ ባህሪ እሱም ያለ ኃጢአት በድበት አጉል መመጻደቅሽን ወዲያ ታይውሽ። እኛ በአሁኑ ሰዓት ከአገሪቱ ርዕሰ ብሔር በላይ በጣም ስራ የሚበዛብን በጣም ጠቃሚ ስራ ላይ ያለን ሰዎች ነው። በስራችን ማደግ፣ መጨመር፣ ላቅ ማለት ይሄ ብዙዎች ከሚኖሩት ግብስብስ የህይወት ፋሽን አልፎ መትረፍ የምንፈልግ ሰዎች ነን። ጠራ ጸዳ ያለ ህይወት ይገባሻል? ውጥረት በበዛበት ሰዓት ያንቺን ተረት ጆሮ ያዳምጠዋል ብለሽ አታስቢ። ከአሁን በኋላ
17 ቀን አይደለም 17 ደቂቃ አልታገስሽ። ያሬድ ዘላለም ዛሬ ምሽት ይሞታል። የምትገድለው አንቺ ነሽ። አውሬ ነህ አውሬ። አዘክር የሰው ነፍስ የሆነ ሰይጣን ነህ። ቆይ ሰውን በመቅጠር የምታገኘው ጥቅም ምንድን ነው? የሰውን ቤተሰብ አደጋ ላይ በመጣል የምታገኘው ደስታ ምንድን ነው? እንዳሻኝ ሆኜ የምፈልገውን ትምህርት ያለ ሐሳብ መማር፣ በድህነት ጎብጦ የነበረውን የእናቴን ጀርባ በብልጽግና ከፍ ከፍ ማድረግ፣ በሰው ደም ተጫጭቼ በቃል ኪዳን ለመተሳሰር የ17 ቀን ዕድሜ መለመን። ይጅግደዩ ወብተክኝ ውጋት ያዘቦታል ትንሽ እዚች ጋር ሌላ ቦታ ሌላው ጥሩ ይመስላል። መልካም አውልቀው። አደራ ግን የቀጠረው ቀን በምንም መልኩ እንዳይዛው። ችግር የለም። ካሁን በኋላ ያለው ስራ ቀላል ነው። ሱሪውስ? ሱሪ ፕሮባ ያስፈልገው። ለማንኛውም መሄድ ትችላለህ። አደራ የቀጠረው ቀን በምንም እንዳይዛወር። ግብዣ ተጠርቼ የምለብሰው አይደለም፣ ራሴው የምሞሸርበት ነው። ሙሽራ ነኝ። እንኳን ደስ አለህ። ቆንጆ ልጅ ነሽ። ለመሆኑ ተምረሻል? አዎ። የት ድረስ? ለመንግስቱም ባይሆን ለግል ዩኒቨርሲቲ የሚያስገኘኝ ነጥብ ድረስ። ለመልሱ ነገ በዚህ ቁጥር ደውይልኝ። ታዘሽውን ፈጽም። ልጄ አባትሽ የ80 ብር መድኃኒት መግዣ አጥቶ ሞቶ በዚህ ምድር ላይ ገንዘብ ነፍስ የመዝራት ኃይል እማዬ ከበስተጀርባው ምን እንዳለ እናውቃለን። ከገንዘብ በስተጀርባ ራሱ ገንዘብ ነው ያለው። ሞኛቱኝ ልጄ። መቼም ያለ ምንም ምክንያት ይሄን ነገር ሊያደርጉልኝ አይችሉም። ከኔ የሆነ የሚፈልጉት ነገር ይኖራል። እንግዲህ ልጄ ምርጫው ያንቺ ነው። ኩራት ራት ነው ብለሽ በፍጹም እንዳትሳሳች። ኩራት ራት ሳይሆን ራት ኩራት። ለምን ደበቅኝ? ለምን ሶሽ ምን ስትረጋጋኩ? ድርጅታችን በከፍተኛ ውጪ ካስተማራቸው አባላት እንጂ ህይወቴ ነው የምትይው ሰው ለብዙ ሰዎች ህይወት መጥፋት ምክንያት ነው። ያሬድ ዘላለም ይሞታል። የምን ዱብዳ ነው? የምን ስርግማን ነው?
ለጉድ ተፈጠርኩ ወንድ ለቤት ነኝ ወይኔ ድል ወይኔ ጉዴ Hello, ready? ለማዘር የሰርጋችን ቀን ለምን እንደረዘመባቸው ታውቂያለሽ? ለልጆቼን ባልና ሚስት አድርጌ ስለምደርሽ ነው አላለኝ መሰለሽ። እውነታቸውን እኮ ነው። መወለድ ለእኔ ቋንቋ አይደለም። መውለድ ሳይሆን ቋንቋ ማሳደጉ ነው። ማማጡ ሳይሆን ቁም ነገሩ መንከባከቡ ላይ ነው። ለራሳቸው መብት ብቻ ብለው ፈጥረው ቋንቋ ይባላል። እስኪ ለኔ ቋንቋ አንቺና እናትሽ ብቻ ናችሁ። ነፍሴን ሳውቅ ብቻዬን ነበርኩ። አልቃሻ እኮ ነበርኩ። እምባዬ ግን ፊቴን ብቻ አግልቶት አልቀረ። ድንገት ከምድረ በዳ እንደፈለቀ አንቺን ሰጠኝ። እወድሻለሁ። የሰማነው ነገር ካለወጠን ሰምቶ መቀመጣችን ካልሰሙ ሰዎች የተለየን አያደርገንም። የሰማነው ሳይሆን ያደረግነው ይለውጠናል። ታዲያ መስማታችንን መጻፋችንን ወደ ተግባር ማዞር ካልቻል ምኑን ለሀገር ደህንነት ምኑንስ ለሀገር ሰላም ጠባቂ ተባል። ወደ ፈለግንበት አቅጣጫ የሚወስደን መረጃ አላገኘንም ኮማንደር። እኔም ምለው ምድር ተሰንጥቃ አዋጠቻቸው ወይንስ መንፈስ ናቸው? ምንም መለኮታዊ ሳይንስ ማቅረብ አይቻልም። በልጠውናል። ከኛ በ20 እና በ30 እጅ ቀድመውን ሄደዋል። መንግስት ደግሞ በቸልተኞችና በሰነፎች ላይ የመፍረድ መብትም ስልጣንም አለው። ምን ሆንሽ ልጄ? ምንም አልሆንኩም ባይ። እኔስ አይመስለኝም። ከያሬድ ጋር ተጋጫችሁ እንዴ? አረ ሰላም ነው። ይልቅ ያላገባው ሞኔ ከቀበሌ ተጻፈልኝ ማረጋገጫ መቀስት። ይሄን ምኑን ግዛ ብለሽ አበሳይተሽው እንዳይሆን። ሴት ልጅ እንደሆነ እንኳን በሰርጓ ወቅቅርና እንዲያውም ጣጣው ብዙ ስሙ ማለት አትችይም ነው? ወር ይችላል ልጅ ምን ነው ልጅ ጎጆ መውጣትሽ እኔ እንትተሽ ሄድሽ አስጨንቆሽ ነው? አታስቢ። እኔ እናትሽ ከደስታሽ በቀር ፍሬሽ ለማየት ከመጓጓት በቀር ምን ማሰብ አይኖርብኝ። አይዞሽ ልጄ አይዞሽ። የደስታ መግለጫ መልእክት ወይዘሪት እስከዳር አለሙና አቶ ያሬድ ዘላለም በአዲስ አበባ ከተማ አስተዳደር የውና ክብር መዝገብ ማስረጃ አገልግሎት የተፈጸመውን ጋብቻ ምክንያት በማድረግ በአስተዳደሩ ነዋሪ ሕዝብ መልካም ጋብቻ እንዲሆንላችሁ አስተዳደሩ ምኞቱን ይገልጻል።
አየሁ አይደል መዘናጋታችን ይፈጥራል ነገር። ቆይ ከሙታን ጋር ጋብቻ መፈጸም ምንድነው? ደደብ ሽማግሌዎቹ ግን ከየት የመጡ ናቸው? አላቃቸውም። መንገድ ላይ ያገኘኋቸው ለመንኳቸው ተባብረው ነገር ግራ ያጋባል። ቆይ ያዘጋጀናቸው ሰዎች ያሰፋውት ልብስ እያለ እናትሽ እያሉ ሚዜዎች እያሉ ቆይ ዳግም ብናያቸው መንገድ ላይ በማናቃቸው ማኞች ጋር ብቻ ተሰብረ ነው ወይስ ከነገ ጀምሮ ጋብቻ እንደ ነዳጅ ሊወደድ ነው? ኖ በዓለም ላይ ማንም ያላረገውን ሰርፕራይዝ ላድርግ። ለምን ግን ስለ ለመጻፍ እሺ ቆይ የተጠራው ሰውስ የተበተነው ካርደስ የተጠራ ሰውማ በእለቱ በልቶ ጠጥቶ ይሄዳል። እኛም ተገኝተን አክት እናደርጋለን። አሁን ግን ከዛሬዋ ቀን ጀምሮ ተጋብተናል። ስለሞቱ ድንገት አንዷ ጮሌ እንዳትነጥቅ የሚል ነው ጋብቻዬን እንደዚህ ያደረኩት። አጠፋው። ታክሲ ሹፌሩ ነኝ ገብተዋል። ዋቢ ሸበሌ ሆቴል 10ኛ ፎቅ 1005 ሰርቪስ እስካሁን ድረስ አንዲት መስመር መረጃ ለማግኘት ሞት ነው። የሀገር ተቆርቋሪ የሚያሰኝ ምኑ ጋር ነው? የደህንነት ባለሙያነታችንስ የቱ ጋር ነው? ማልቀቅና መንደፍ ሳይሆን የተግባር ሰው መሆን አለብን። አለበለዚያ ይህንን ዘመን ማለፍ ይከብደናል። ውስብስብ ዘመን ነው። ትወደኛለህ? በጣም እንዴት አድርገህ? ፍቅር ማለት ምን ማለት ነው? እውነት ማለት ነው። አይደለም። መልካምነትን የሚያሳይ ብርሃን አይደለም። በሁለት ተቃራኒ ጾታዎች መካከል የሚደረግ አሁንም አይደለም። ምን ማለት ነው? ራስ ወዳድ ማለት ነው። እንዴት? አንተ እኔን ለምን ትወደኛለህ? ስለምወድሽ ነው። ለማን ስትል?
ለራሴ ስል መስዋዕትነት ማለት ነው ማለት ነው። ምን አይነት ጥያቄ ነው የምትጠይቂኝ? ዝም ብለህ መልስልኝ። ለጥማሽ ጠይቀኝ። መስዋዕት ምንድን ነው? ለሆነ ላመንሽበት ወይም ለቆምሽለት ነገር ራስን አሳልፍ አይደለም? አዎ። እና ከኔ ተለይተህ መኖር ትችላለህ? አዎ አንተ እንዴት ትችላለህ? ትኖራለህ? ምክንያቱም በምድር ላይ ያሉትን ስቃዮች መቋቋም ስለሚሳል ራስን መስዋዕት ታደርጋለህ። ለኔ ብለህ ነው? ለራስ ብለህ እንጂ። እስኪ ዛሬዋን ቀን የጤና ያድርግልሽ። ምን ሆነሽብኛል? የኔ ቆንጆ አልቅባ አርግዛ ነው። Sorry, the subscriber's phone is switched off. ዘለቀ የት ነህ? ከዋቢ ሸበሌ ሆቴል 500 ሜትር ያህል ርቀት ላይ ነው ያለነው። ስማ ዘለቀ፣ በአሁኑ ሰዓት እስከ ዳር አንሶላ የምትጋፈፍበት ጊዜ ይመስልሃል? እውነቱን ልንገርህ፣ ሁሉም አይጠቅሙም። እሺ ስማ ዘለቀ፣ ይኸውልህ በቀራት 5 ደቂቃ ውስጥ በተሰጣት መርዝ ካላሰናበተችው ግንባሩን ብለህ ከነደሙ አሁኑኑ አስታክፋት። ነግሬሃለሁ፣ አሁኑኑ። ኦኬ እሺ።
ሰላም ምንድነው? 5 ደቂቃ በኋላ አንተ መሞትን ለማረጋገጥ የሚመጡ ይችላሉ። በፍጥነት ይህን ክፍል ለቀህ ውጣ። አዝነህልኝ ወይም እልህ ይዘው ብትጋፈጥ ለውጥ አታመጣምና ከወደድከኝ ፈጥነህ ውጣ። ያሬድዬ በየቀኑ ፍቅር ይጀመራል፣ ፍቅር ያልቃል። ግን በጋብቻችን ቀን በጫፍላ ሽርሽራችን ጊዜ ድንገት ሁሉ ነገር ሲቀየር ያሳዝናል፣ ልብ ይሰብራል። ለጊዜውም ቢሆን በጎዳና ላይ ለብቻ መጓዙ ከባድ። ምን መሰለኝ ሙሽራ ያንተን ባላውቅም ሳላስብ አጠመዱኝ። ወጥመዳቸው ረቂቅ ነው። ትምህርቴን አስተማሩኝ፣ እናቴን ረዱልኝ፣ ተመስገን አልኩኝ። ዛሬ ደግሞ አንተን እንድገል መመሪያ ሰጡኝ። ባልገል ግን አንተንም እናቴንም በግማሽ ሰዓት ውስጥ ላጣችሁ እንደሆነ ነገሩኝ። ደግሞ ማውቃለሁ ያደርጉታል። በእምቢታዬ ብጸና ኖሮ ቢያንስ በዛሬዋ ቀን ለመጨረሻ ጊዜ ባላል አደርገው ነበር። ያሬድዬ ምናልባት ከመንጋጋቸው ወጥተህ የመቆየቱን እድል ካገኘ ለማየ ጥሩ ልጅ ናት። እያንዳንዱን እርምጃህን ያውቋታል፣ የምትበላውን የምትጠጣውን ጭምር። ዛሬ ማታ ግን ያላወቁት ነገር ቢኖር በሞቴ ሞትን መሻሬ ነው፣ ራስ ወዳድ መሆኔን ያላወቁት። ለማንኛውም መምህር እስጢፋኖስ መልእክተኛ በመሆናቸው ሁሉን ያውቃሉ። አግኛቸው፣ ተጠንቀቅ። ሰላም ሁሉኝ የኔ ሙሽራ። ያስተማሩኝን ህይወት ብቻ እንድኖር የተገደድኩ መሆኔን ብታውቂ ነው። ሳያመኝ የማመጽ በፎክር የማልተኩስ ባንቺ ፍቅር ብቻ ከደመ ነፍስ አልፌ ትንፋሽ እንዳለኝ ያረጋገጥኩ መሆኔን ብታውቂ ነው። ካንቺ ይልቅ እኔው ስፈጠር የሞትኩኝ ደግሜ በሞት ይሻለኝ ነበር። እስከዛሬ እቺ ውሻ ሁለት ጥፋት ሰራች።
አህያዋን አለመግደሏ ትልቅ ጥፋት ሆኖ ራሷን መግደሏ ደግሞ ከዛ የባሰ ትልቅ በጣም ትልቅ ጥፋት። የዚህ ትውልድ ጥማት ሽሽትና ስንፍና ነው። ሞተች። ለዘመናት የደከምንበት ያን የመሰለ ጭንቅላቷ የምስጥ ሲሳይ ሊሆን ነው። አይናችን እያየ ገንዘባችንን አፈር ሊበላው ነው። አፈር ድሜ ትብላን። እስከ ዳር ህይወቷን ታጠፋለች የሚል ሀሳብ ማናችንም አልነበረንም። ወደ ኋላ መመለስ ባለፈ ነገር ላይ ጊዜ ማጥፋት ስለሆነ ባዶ ያደርጋል። ይህ በሞቷ የምታኖር የመሰላት ያሬድ እልህም ፍቅርም ሞትም አብሮት ያለ ስለሚመስለው ብዙም በአሁን ጥቂት መረጃ ስለሚኖረው ሹክ ያለ እንደሆነ የሰላም አየር የምንተነፍስ አይመስለኝም። ስለዚህ ከስራችሁ ጎን ለጎን በ24 ሰዓት ውስጥ ይሄ ሰው ቢቻል ከነ ህይወቱ አለበለዚያም ታርዶ እንዲጣል ያላችሁን ኃይል በሙሉ ተጠቀሙ። እስከ ዛሬ ድረስ ለስራችሁና ላለቃችሁ ታማኝ ሆናችሁ እንደቆያችሁት ሁሉ ዛሬም ጽናታችሁን ማጥበቅ መስዋዕትነታችሁንም ማድመቅ ይጠበቅባችኋል። ሂዱ ሂዱ ሂዱ። እንደምን አደርሽ የኔ መቤት? ያሬድ እባላለሁ። በዩኒቨርሲቲ ውስጥ ለተወሰነ ጊዜያቶች መምህራን አስተምራለሁ። እሺ፣ አሁን ምን ልርዳዎት? አንድ ወዳጅ ነበሩኝ፣ መምህር እስጢፋኖስ ይባላል። ክላስ እንዳላችሁ ለመጠየቅ ነበር። ሞባይላችሁ እምቢ ብሎኝ ነው። ኦኬ፣ መምህር እስጢፋኖስ ዛሬ ከኢትዮጵያ ውጭ ይወጣል። ምን? ሄሎ፣ ዛሬ ቤታቸው መሄድ አገኛቸው ይሆን? እንጃ፣ እንግዲህ ይሞክሩ። አመሰግናለሁ። እስከ ዳር አለሙ ትባላለች። በአሁኑ ሰዓት በዩኒቲ ዩኒቨርሲቲ ኮሌጅ የአራተኛ ዓመት የአካውንቲንግ ተማሪ ነበረች። በትምህርቷም በግቢ ውስጥ ካሉት ተማሪዎች የላቀ ግሬድ እንዳላትና የደረጃ ተማሪ እንደነበረች ለማወቅ ችለናል። ትዳር፣ ቤተሰብ ህይወቷ በመርዝ ባለፈበት ዕለት ከቀኑ 10 ሰዓት በአዲስ አበባ አስተዳደር የክብር ማስረጃነት ከእጮኛዋ ከአቶ ያሬድ ጋር ጋብቻቸውን ፈጽማለች። በዕለቱ አብሯት ሆቴል ውስጥ የነበረው ሰው እሱ ይሁን ሌላ ለማወቅ አልቻለም። ቤተሰብ አባቷን በህፃንነቷ ያጣች ሲሆን እናቷ ግን በህይወት ያሉና ምንም አይነት የገቢ ምንጭ የሌላቸው ሰላማዊ ሰው መሆናቸውን አረጋግጠ አባቷ ያገኘችው ውርስ አለ? በፍጹም። ቀን ተማሪ ሆና ዘመድ አጋር ሳይኖራት እንዴት ከፍላ ልትማር ትችላለች? ምናልባት እጮኛዋ አቶ ያሬድ ወይም ነጻይት ከአቶ ያሬድ ጀምሮ የጋብቻ ቀን የነበሩ ሽማግሌዎች፣ እናትየዋና ሌሎችም በዙሪያ ያሉ ተነካኪነት ያላቸው ግለሰቦች በሙሉ ጥልቀት ባለው ሁኔታ በመመርመር አስፈላጊም ከሆነ በቁጥጥር ስር እያዋላችሁ ክትትሉ ይቀጥል። ያሬድ ወደዚህ ያወቀው ጊዜ የለኝም። እርግጠኛ ነኝ መልካም ምኞቴን ልገልጽልዎት እንዳልመጣው ይገምታሉ። በመሀላችን ግን መግባባት ካልተፈጠረ ልሰናበተው ሰው ላሰናብተው እችላለሁ። ለምን እኔን መግደል አስፈለገ? ምን ሆነ? ምን እንደምትናገር ማወቅ ነው። እስጢፋኖስ፣ ይሄ የማወቅና ያለማወቅ ጉዳይ አይደለም። አለማወቅ ከሞት ሊያድን አይችልም። አለማወቅ የሰራውን ኃጢአት ሊያነጻውም ሊያጠራውም አይችልም። ያሬድ ተረጋጋ። ምንም ልትገባኝ አልቻለም። የሰርጌ ካርድ ደርሷል? አዎ፣ ግን ተረጋግታና እስከ ዳር ጎበዟ ተማሪ ከ2 ሳምንት በኋላ እንደምትመረቅ ታውቃለህ?
ያንን መግደል ለምን አስፈለገ? እሺ ልሙት፣ ግን ሞተ መስከዳር በኩል ቢሆን ለምንድን ነው ግዳጅ የሰጣችኋል? ለምን የተጠላለፈ ነገር ውስጥ መግባት አስፈለገ? በእናንተ ምክንያት ለምን የልፋቷን ዋጋ ሳታገኝ የእስከዳርን ነፍስ መጠቅ አስፈለገ? ምን እስከዳር ጠንካራ ዜጋ መፍጠር የምትችል ሰው ናት። ግን እንዳንተ አይነት ጨካኝ ወሬ ነጠቃት። ይኸውልህ ያሬድ፣ እኔ መልእክቱን ለእስከዳር እንዳርስ ታዘዝኩኝ እንጂ በውስጡ ስላለው መልእክት ምንም የማውቀው ነገር የለም። ግን ለሞቷ ተባባሪ ሆናል አይደለ? በአንተ ቤት በሰው ደም ላይ ተረማምደህ ሀገር ጥለህ ጠፋ ነበር። የንጹህ ሰው ደም ግን እጅ ላይ ይጥፋል። ተኩስ ያሬድ! ከዚህ በላይ የውስጤን እውነት አንጠፍጥፌ ልነግርህ አልችልም። ተኩስ! ለእኔ እንደው ያው ነው። ብትገለኝም ወይም እድል ቀንቶኝ ወደ ውጭ በወጣም ሁለቱም ለድህነቴ መፈወሻ አቻ የማይገኝላቸው መፍትሄዎች ናቸው። ተኩስ! እሺ የእስከዳር እናት ምንም ሳያደርጓት ድረስላት ያሉበትን ቦታ እንኳን ጠቁም። ትእዛዛቸውን እንጂ አድራሻቸውን አላውቅም። ባይሆን ችግር ቢያጋጥመኝ በዚህ ስልክ ቁጥር እንድደውል ነግሮኝ ነበር። ምን ያህል እንደሚጠቅም አላውቅም። ትርጉም ያለው ሩጫ ከድህነት ዝቅጠት ለመውጣት የምታደርገው ትግል ነው። ትርጉም የለሽ ሩጫ ግን ሩጫ አይደለም፣ ሞት ነው። መኮንን የማይችል ነፍስ መኮነኑ አይቀርም። ዝም ብለህ አዳምጥ። በማንኛውም ሰዓት ከእኛ ትእዛዝ ውጭ የሆነ የስልክ ጥሪ ሊደርስ ይችላል። ታምርም ይሁን አስማት ተጠቅመህ ከደዋዩ ጋር ለመገናኘት ሞክሩ። ሄሎ አቡሌ፣ ቀደም ብዬ ብደውልልህ ጥሩ ነበር። አሁንም አንተ መፍጠን ከቻልክ ህይወታችን ልናድን የምንችልባቸው ቅንጣቢ ደቂቃዎች ይቀሩናል። አላወቅኩም። መምህር እስጢፋኖስ ለአንተ ስልክ መደወል ባለመታደላቸው በጣም አዝናለሁ። ዛሬ ከሰዓት ወደ ደቡብ አፍሪካ አልሄዱም፣ ተገለዋል። ምን? ምናልባት ላታምነኝ ትችላለህ። ለማረጋገጥ ኤርፖርት ሄዳለሁ ካልክ ግን አንተንም መንገድ ላይ ደፋዋል። አንተ ማን ነህ? ስማኝ፣ ጥብቅናችን ቢቀር ለራሳችን መሆን ያቅተናል። የት እንቀጥልሽ? ከምሽቱ 2 ሰዓት ብሔራዊ ቲያትር እጠብቅሃለሁ። እገኛለሁ። ግን እንዴት ላውቅ እችላለሁ? ምን ያዝ? አንድ አጭር ጃንጥላ አለችኝ። ቀለሟ ሰማያዊ፣ ጥቁር ሰማያዊ ነገር፣ አጭር ነች። እጄ ላይ ጠበጥባታለሁ። እንግዲያውስ እለይሃለሁ። ግን ሰዓት ይከበር። ቻው። ውጡልኝ። መልእክት ከምሽቱ 2 ሰዓት ብሔራዊ ቲያትር ጋር። እስካሁን አለመቀበሯ ግን ሌላ ጥርጣሬ ያስነሳብን? ምንም ፖሊስ ነገር ሁሉ ዘገምተኛ ስለሆነ አንድ ነገር ላይ እስኪደርስ አሻራ ምርመራ፣ አስክሬን ምርመራ፣ የቴክኒክ ማስረጃ፣ የሰው ምስክር ምናምን ብቻ ስትሰማቸው እኮ የሚያሰለቹ በጣም ብዙ ነገሮች አሉ። ታዲያ 2 ቀን 2 ወር ቢሆንስ? ከኛ ጋር የሚያገናኛቸው ምስል ኮሎቹ ነበሩ። አሁን ያ እንዳይሆን ደግሞ ስልኮቹን አስወግደናቸው። ቢሆንም ሰውን ማመን ቀብሮ ነው። አዎ የፖሊስ ማመኑ ደግሞ አሟሟቷንና ገዳዩን ማወቁ ላይ ነው። ታዲያ እንደለመዱት ሬሳውን ኤግዚቢት አድርገውታል ብለኛ።
አያደርጉም አይባል አቤት የተከተለ ሰው ካለና ከ2 ደቂቃ በላይ ካለፈር ካታገኙ አራዳ ህንጻ ላይ ያሳ ወዴት ነው? አራዳ ህንጻ በ2 ደቂቃ ውስጥ። አንተ ውሻ አብረን እንዳንባልኩ ህይወት እንዲራዘም በተመኘው አሳልፈህ ልትሰጠኝ አጠገቤ ትደራደራለህ? አንተ ውሻ ስማ፣ ከኔ ትእዛዝ ውጪ ይሆናሉ ካልክ ደግሞ ኩላሊትን ነው ማፈርሰው። አስቀምጥ ሱቅ አስቀምጥ። አሰልጥነ ነው እኛው ላይ ሩጫ ይለማመዳል እንዴ? ይችላል። ቢሮጥስ የት ይደርሳል ብለን? እንዴት የት ይደርሳል? እስካሁንስ መቼ ያዝ ነው? ነገሩ ግን በሮጠ ሳይሆን በቀደመ ነው። ከተቀደምን ምንም ጥርጥር የለውም አለቀልን ማለት ነው። ስለዚህ ለምሳ ያሰቡንን ለቁርስ አደረግናቸው ብሎ ሳይቀደሙ መቅደም ነው። እስከዳርን ታውቃታለህ? አዎ፣ በስም ቀና ብለኝ። እኔ ጓደኛዋ ነኝ፣ ባሏ ነኝ። ለምን ግን በላችኋት? ንገረኝ። አብረን የመዳንን መንገድ እንሂድ ብለህ ስማ፣ ታዲያ ምን ይዘህ ጠበቀኝ? በረከት መና አይደለም። ዝም ብለህ ለምጠይቀህ ጥያቄ ብቻ መልስ ስጠኝ። አለበዛ ችንታላ ለምንተን ጭንቅላትን ነው የምበትነው። እንኳን አንተ ቀጥቶ እስከ ዳሬ ሞታለች። ትሰማኛለህ? የመኖር ህልውና ከአንደበትህ በሚወጡ የእውነታ ጠብታዎች ብቻ ይወሰናል። ምንኝ የማውቀውን ነገር ሁሉ አልደብቅም። እናትየዋ የት ነው ያሉት? እናትየዋ የት እንዳሉ አላውቅም። እኔን ማሳደድ እስከ ዳሬን መግደል፣ እናትየዋን ከቤት አፍኖ መውጣት ለምን አስፈለገ? ለምን እስከ ዳሬን ነጠቃል? እኔ እስከማውቀው ድረስ እሷ ሳትሆን አንተ እንድትሞት ነበር የተወሰነው። ግን ሞተች። ሞቴን በሞቷ ህይወቴን በህይወቷ ለውጣ ተለየችኝ። የሩቅ ዘመንን ማመከነ በችግር ያሳደጓት የእናቷን ብሩህ ገጽታ ሳትመለከት ቀደፋችኋት። ማረፊያዬን ያለ ኃጢአቷ ግፍ ዋላችሁባት አይደል? ግን ቀበራችኋት። ይመስለኛል፣ ግን እርግጠኛ አይደለም። ይመስልሃል?
የውሻ ሬሳ በስርቻ ውስጥ አናት አትለኝም? ትንሽ አይዘገንናችሁም? አሁን እናትዬ የት ነው? ታውቅ እመነኝ፣ አላውቅም። ውሸታም ስለሆንክ እኔም አላምነው። ሄሎ አቡሌ ሞቷል። ያሬድ ልጆች እግራቸውን የነዳጅ መስጫ ላይ ከማሳረፍ የዘለለ እውቀት የላቸው። በዚህ አጋጣሚ ሰነፎች በልልኝሽ። የፈለገ ብትፍጨረጨር ከቁጥጥራችን ውጪ መሆን እንደማትችል ወቀው። ነገሮች ሁሉ ተበላሽተው ሳያበለሻሹ በፊት እንደሰለጠነ ሰው አሁኑኑ ተገናኝተን መፍትሄ ብናበጅላቸው ይሻላል። ነገር ሁሉ ካበቃለት ወዴ ምን አይነት መፍትሄ ነው ደግሞ የምናበጀው? አረ ነው እንግዲህ አሁን እኔ ጋር እንግዳ አለ። ምንድነው የተፈጠረው ነገር? ያሬድ ልጄ ምንድነው ነገሩ? ምንም የተፈጠረው ነገር የለም። ይኸውልሽ ወሰንክ? ስማ ጫፏን በትነካ አሁኑኑ ጉዳቱን ለፖሊስ ይፋ ነው ማውጣት። አሁኑኑ ፍቅረኛ አትወድህም ነበር ማለት ነው? እንዴት? አይ ብትወድህ ኖሮ እንዲህ አይነቱ ተረታ ተረት ነገር እንደማያዋጣት ነግረህ ነበር። ይኸውልህ የእስከዳር ናት ስነግረው በጣም እየዘገነነኝና እያዘንኩ ነው። ይሄ ያሬድ የሚባል እሺ 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 በዚህ ሁኔታ ነግራት አንድ ነገር እንዳትሆን። ቆይ ከኔ ጋር ለጉዳይክ እኔን እንደፈለክ አድርገኝ። እንዲህ ልትልመጠመጥ አፍህን ትከፍታለህ። አናግራቸው። ያሬድ የምን እንቆቅልሽ ነው? የምን ሀዘን ነው? ንገረኝ። እስከ ዳር ምን ሆነች? ምንም አልሆነችም። ይኸውልሽ እነሱ ገንዘብ ፈልገው ስለሆነ አንቺ እኔ እስከመጣ እንዳይመሽ ተረጋጊሽ። አይዞሽ ቴቴ ተረጋጊ። አታባብላቸው። አንተ ከመጣ እሳቸው ይሄዳል። ግማሽ ሰዓት ሰጥቻለሁ። አለበለዚያ አንገቷ ተቆርጦ በትሪ ይቀርብልሃል። እሺ? ሄሎ ሄሎ ላዳ ታክሲ 17 ስማ 011 55 ቶሎ ልጆችን አስተማር። ከብሔራዊ ባንክ እስከ አየር መንገድ የጠነሰስከው የዝርፊያ ውጥን እኚህን ምስኪን ገድዬ ይሳካል አታስብሽ። ካሰብክ ደግሞ ሞኝ ነህ። መከራ ውስጥ ነው የምከትህ። መከራ እኮ ለእኛ ችግር አይደለም፣ እንዲያውም ትምህርት ነው። እሱን ደግሞ አሳይሃለሁ። ጉድን በአደባባይ ነው የምነዛው። ይልቅ ሳይረፍድብህ ቶሎ ብንገናኝ ነው የሚሻለው። ያ ነው መፍትሄው። የእናንተን የተረገመ ገጽ ከማይሞት ይገባል። ሞቴ አሁንስ ስለ መኖርህ ምን ማረጋገጫ አለ? ኦልሬዲ በቁም የሞትክ አይደለህ እንዴ? ሺህ ጊዜ የበሰበስክ የምድር ትራፊ ሞታ ድብን በል ሬሳ። ጉድህን ሳላወጣ ስራህንማ መና ሳላደርግ አልሞት ይሞት። እኔም ሪፖርትህን ከጋዜጣና መጽሔት ለማንበብ በጉጉት እጠብቃለሁ። እሺ እሺ፣ እሷን ለቀቋት። ሞቴን አይደል የምትፈልገው? በ10 ደቂቃ ውስጥ የሞቴን ዜና ትሰማለህ። ግን እሷን ለቀቋት። ስማ አንተ አታምታታ። አሁን ያልከው ነገር የምታስበውን በትክክል የሚያንጸባርቅ ከሆነ ቀጥ ብለህ ናና እንደራደር። ግን እንዳንተ አይነት ከሞቴ ውጭ በምንም አይነት መልኩ መደራደር አልፈልግም። እጪ በቃ መንገዱን ጨርቅ ያርግልህ። እሺ ስማ፣ የስልክ ሂሳብህ ተከፍሏል።
ለህይወታችን ስኬትም ሆነ ሽንፈት ትልቁን ድርሻ የሚይዘው ራሳችን አስተሳሰባችን ውስጥ ያለው ማንነት ነው። ማንነታችን ንቁ ከሆነ ገና ማሰብ ስንጀምር የተሳካልን ነው። ሰነፍ ከሆነ ደግሞ ያው መርመጥመጥ ነው። ሰነፍ ከሚሾም ገዢ ቢሳሳት ይሻላል። ምክንያቱም ሰነፍ የፈለገ ኢላማ ፈልጎ ቢተኩስ ጥይቱ ዞሮ ራሱን ነው የሚወጋው። አይመስልህም አቶ ያሬድ? የመምህር እስጢፋኖስ ኢሜል ደርሶኛል። አሁን የኬፕ ታውኑ ባንክ ዝርዝር ጥናት ተሰርቶ ስላለቀ ለሁላችሁም እንዲደርሳችሁ ይደረጋል። አንተ በሷ በኩል ያጣነውን ጊዜና ገንዘብ ያንተን የአገልግሎት ጊዜ በማራዘም መልሰን እንድናገኝ ተወስኗል። ምንም እንኳ ወራዳ ብትሆን የነበረህን የማደግ ጉጉት በማየት አብረህን እንድትጓዝ ይደረጋል። የቀሩት የኮሚቴ አባላት እንኳ ገና ከመጀመሪያው እንድፋው እያሉ ሲከራከሩኝ ነበር። እድሜ ለአክሊሉ በል እኔ ነኝ ተሟግቼ ልብ ይገዛል ተውት እንታገስ እያልኩ እስካሁን ያቆየው እና እንደለመድከው እንዳትሳሳት። ሁለት ቢጫ ካየህ አለቀን። ዋይት ሃውስ ብትገባ አታመልጠኝ። እኔ ራሴ መጥቼ እደፋለሁ። እሺ? በዛ ላይ በህይወታቸው ፈርደው እጀ ላይ የሚገኙ እናቷን ማሰብ መቻል አለብን። ተልእኮውን ካጠናቀቅ አንተንም ሴትዮዋንም አንፈልጋችሁ። አንጨቆረር ልትገባ ትችላለህ። ዘለቀ ይሄ አቡሌና ሁለት የኮሚቴ አባላት ነገ ምሽት አብረው እንሄዳለን። ወደ ኬፕ ታውን በረራ አለን። የት ነህ? አየር መንገድ ተርሚናል ውስጥ ነኝ። ስማ፣ ቀድሞ መገኘት እንደ መዘግየት ያስቀጣል። መቼም ከዚህ በኋላ ሞት የለም።
ሄሎ ማዘር ትእዛዝ አለ አቡሌ? ከእንግዲህ ጸሎትሽ እንጂ ሴራሽ ማንንም አያግኝ። ሳላውቅ ተሳስቼ ይሆን? መች ትክክል ሆነሽ ታውቂያለሽ? ለማንኛውም ልጅሽ ዳግም በሕይወት በመኖር ደስ ይበልሽ። ምን ነው አቡሌ አሟረጥ? ሞታ ነበር እንዴ? እኔ ግን የሰማው መታመሟል። ጠንቋይ ለራሱ አያውቅም። ስለ ሰው ልጅ ታውቂያለሽ፣ ስለ ራስሽ ግን አቡሌ ፖሊሶቹ ገና አሁን ወደ ቤቴ እንድሄድ ይፈቀዱልኝ። ሁሉም ነገር ተይው። ባለህበት ሂድ። ባለሽበትም እንዳትሄድ። ሁሉም ነገር አጥቶል። ምን እያልክ ነው? ሀገሩን በስም እንጂ ማደሪያዬን በሐሳብ እንኳን የማላውቅበት ከተማ ልሄድ ነው። ደርሼ ድምፄን እስክትሰሚ ንስሐ ግቢና ቆብሽን ደፍተሽ ጸልይ። ኮማንደር ያሬድ ለ3 ደቂቃ እንዳናገረው ትፈቅድልኛለህ? አትስኪ። ፈራው። አትፍሪ። ፍቅር ከጥፋተኝነቱ ያድነዋል። ምን ያህል ታቆይታላችሁ? አትረበሺ። ለመጠየቅ ብቻ ነው የምፈልገው። በህይወት እንደተረፍሽ ለምን አልነገርሽም? ፖሊሶቹ አይደለም የምናገረውን የምተነፍሰውን ይቆጣጠሩ። ግን እንዴት ልትጠፊ ቻልሽ? ስለምወድ ያሬድ እንዴት እንዲሞት ወከለ? አንቺ እሱን ልትገድይ የተደረገበት ምክንያት ምንድን ነው? በዘረፋው ወቅት ከሌለ እንደማንይዘው ቃል ገባች። አትፍራ። ፖሊሶቹ የሚያስሩ ሊፈቱ ነው። ነፃ ሰው ነው። ከሞት ነፃ እንዳወጣሽ ከስር እንደምታስብሽኝ አልጠራጠርም። ያሬድ እወድሃለሁ። እንዴት አድርገሽ? ተመልካቾቻችን በመዲናችን አዲስ አበባ በርካታ ዩኒቨርሲቲዎች የምርቃት ስነ ስርዓታቸውን አካሂደዋል። እኛም የማዕረግ ተመራቂ ከሆነችውና በዛሬው ቀን የሰርግ ስነ ስርዓቷን ከምታከብረው ተማሪ ጋር የነበረን ቆይታ የስካውኑ ነበር። በድጋሚ መልካም ጋብቻ እንኳን ደስ አለሽ በማለት በዝግጅት ክፍሉ ስም ምስጋናችንን እናቀርባለን። እናመሰግናለን። ሄሎ
ማሰሪያዋ የረዘመ ዶሮ የተፈታች ይመስላታል ሲባል ሰምተሻል? ማልበል የትምህርት መረጃሽ እጅሽ ላይ እንደገባ መልእክት ይደርስሻል። ከማንም ጋር ሳትነካኪ ትዕዛዙን ሁሉ ተግባራዊ ታደርጊያለሽ። ኦኬ? ለማንኛውም ለአሁኑ እንኳን ደስ ያላችሁ። እንኳን አብሮ ደስ አለን።